ይዙ እንዴት ነው? በረታችሁ? አዎ እየበረታን ነው። ፈጣሪ ያመጣውን ነገር ምን ማድረግ ይቻላል? ማጣርኩ ከመቻል ውጪ። ይዙ ፈጣሪ ያጽናችሁ። አሜን። እሙዬ አሁን ደህና ነሽ? ያው አንተ መተህ ደህና ሆናለሁ። እሙዬ እባክሽ ከዚህ በላይ አትዘኝ። ይበቃሻል፣ ትጎጂብኛለሽ። እንደዚህ እንኳን መች እድል ሰጠኝ። ሁሌ አብረኸኝ አይደለ? አሁን ብቻ አይደለም እድሜ ልኬን አብሬሽ ልሆን ቃል ገባልሻለሁ። እሺ ሉላ ትምህርት እንዴት ነው? ምንም አይልም። ያው እንደምንም እየገፋንበት ነው። ትንሹ ከዚህ በኋላ ትምህርት አንቺ መጀመር አለብሽ። ሳምንት ሙሉ ቀረሽ እኮ። ትምህርት እኮ ይደርሳል። ቀስ ብዬ አልሄድም። አይቻልም። ከነገ ጀምሮ ትሄጃለሽ። እንዴ አንተስ? ለእኔ እንዋለች አይደል እንዴ? አታስቢ። አንቺን ወደ ትምህርትሽ መመለስ ነው ያለብሽ። እሺ በቃ ይዙ በቃ መተን ጠይቃቸዋለን። ግቢ ከመግባታችን በፊት መተንያችሁ ብለን የመጣ ነው። አረ ችግር የለውም፣ ብዙ አትጨናነቁ። ይዙ ይህ እኮ ግዴታችን ነው። መጨነቅ ምን አመጣው? እስከ ዛሬ እንደ ቤተሰብ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ምን እንደምላችሁ አላውቅም። ብቻ አንድ ቀን ፈጣሪ ውለታችሁን መላሽ ያድርግ። ይዙ ምን ሆናል? በዚህ ልክማ አታሪቀን እንጂ። በቃ መጣሁ። ተጫወቱ። የልቴጅ ነው እዚሁ ነው የመጣው። አብሬሽ እንድመጣ ትፈልጊያለሽ? በሰከንድ ከአይነ ስረቅ ብነብዬ የምጠፋ ነው የሚመስለው። አሁን ማስቀናታችን ትታችሁ ለምን ወደ ጉዳያችሁ አትገቡ? እሺ በቃ መጣሁ። አቤል፣ በህይወቴ ትክክለኛ ውሳኔ የወሰንኩት እህቴን አምኜ ለአንተ አሳልፌ በመስጠቴ ነው። ይዙ መቼም እሷን ለእኔ በመስጠት እንደማትቆጭ ቃል እገባልሃለሁ። ውስጧ በጣም ተጎድቷል። እናቷን አታውቃትም። የኔን እናት ነው ከልጅነቷ ጀምሮ አብራት የነበረችው እና በእናቴ ሞት ከኔ ባልተናነሰ ነው ውስጧ የተጎዳው እና ብርሃቷን እንደምታጸናት ተስፋ አደርጋለሁ። አቤላ ምንም እንዳታስብ፣ መሬት ሳይነካት እየተንከባከብኩ እንደማቆይልህ ቃል እገባልሃለሁ። ትንሿ መቼም አንቺ ይዙን አደራ አትባይም አይደል? እንዴ ደግሞ ማነው የገዛ ባሌን አደራ የሚለኝ? ሁላችሁም እንደ ቤተሰብ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። በቃ እኛ እንሂድ፣ ወደ በኋላ እንመለሳለን። እሺ በቃ እንዳይረፍድባችሁ ተነሱ። በኋላ መጥቻ ይሻልሽ። እሺ በቃ እንበላ ነገር ታዘጋጅ። እህቴ ደህና ነሽ? አንተ ደህና ነህ? እኔማ ፈጣሪ ያመጣውን ተቀብያለሁ። ከእሱ ጋር መሟገት አይቻልም። እሱስ ልክ ነህ። ከእሱ ጋር ምን ብለን እንሟገታለን? ይሁን እንግዲህ። ምንም እንዳትለኝ፣ እውነት በጣም ይቅርታ። ስራሽን ስለምታውቂ ነው ቀድመሽ እንደዚህ የምትሆኝ። አጋጣሚ እኮ ነው አብርሽ። እስካሁን ማርፈዲ ሳይንስ ጨረሻ አጋጣሚ ነው ትያለሽ? እሱማ እኮ ልክ ነህ፣ ግን ምን? እሺ ምን ልቀጣ? አይ እኔ ምንም ብቀጣሽ የሚወጣልኝ አይመስለኝም። እንዴ ደግሞ በዚህ ልክ ምን አደረግኩ? ምን አደረግኩ ማለቴ ያው በዚህ ልክ ምን አጠፋው ለማለት ነው። አረ ምንም አላጠፋሽም። አጥፍቻለሁ እኮ ግን ያው በቃ እቀጣለሁ። እርግጠኛ ነሽ? በቅጣቱ ነው? አዎ በቅጣቱ። አዎ ደግሞ ላንተ ደስ እያለኝ ነው የምቀጣው። አረ እባክሽ። እኔ ልሙት? አረ ጠላትሽን እንዴ! አንተን እኮ ከሚከፋ ብዬ ነው። እንዴ ታዲያ እኔን ከሚከፋኝ አንቺ መሞት አለብሽ? ምን አለበት? በይ በይ ዝም በይ፣ ሰው እንዳይሰማን። ይስማኛ ነውር ነው እንዴ የተናገርኩት? ያው ባይሆንም አለ አይደለ? እሺ አሁን ምን ልቀጣ? እንደውም በቃ ዛሬ ይለፍሽ። አይ አልፈልግም። እንዴ ለመቀጣት ነው የሆነው? ደስ እንዲል እኮ ብዬ ነው። ለመደሰት እኮ አንቺን ማግኘት በቂ ነው። እውነት? ትጠራጠሪያለሽ? ኧረ በጭራሽ። እሺ አሁን መሄድ እንችላለን? አብርሽዬ ግን ዛሬ ግቢ ባንገባስ? ለምን? ዛሬ አብረን ብንውልስ? የት? እኔ እንጃ፣ ግን በቃ ብቻችንን የምንሆንበት ቦታ። እሺ። እውነት? አዎ። ምን ነው? ምንም፣ በቃ ዩኒፎርሜን ቀይሬ ልምጣ። እሺ በቃ እኔም ቀይሬ ልምጣ። እሺ። እናንተ ምን ነው ብትነግሩ? ምንድን ነው የምንነግርህ? የኢዛና እናት መሞቷን ነው። ለምንድን ነው የምንነግርህ? ለቅሶ እንድደርስ እንድቀብራት ነው። ሌላ ለምን ይሆናል? እዛም ሜዳ ችግር ልፈጥር ነው። አንተ ግን ሰው እንዴት ነው የምታስበው? ምን እንደ አዲስ ትደነቃለህ? በእናት አመለህን እኮ ነው የነገርኩህ። ምንስ በሆን በእንደዚህ አይነት ሰዓት ችግር መፈጠር ይመስላል እንዴ? አዎ ይመስለናል። ቆይ ታዲያ አሁን ወዴት ነው የምትሄደው? መቼም ኢዛና ቤት አይደለማ። ለቅሶ ልደርስ ነው። ምን ነው? አረ በእናትህ ትንሽ እንኳን እፈር።
ለምንድን ነው ደግሞ ማፍረው? ቆይ ሀዘኑን ለማባባስ ነው ወይስ ለማጽናናት ነው የምትሄደው? ምንድን ነው ቆይ ስታዩኝ እኔ እናቱ ነው እንዴ የምመስለው? እኔን ሲያዩኝ ሀዘኑ የሚባባሰው? እናቱን ስለምትመስል ሳይሆን ጣረሙት ስለምትመስል ነው ያዝ ነው። እኔ ግን ግራ የገባኝ ነገር ለምን ቆሜ ከእናንተ ጋር እዚህ እንደምደረግ ነው። በሉ በቃ ደህና ዋሉ። ሉላ ግን ይህ ልጅ ጤነኛ ነው? ምኑ ነው ጤነኛ? ቆይ እንዴት ደፍሮ ካልሄድኩ ይላል? እባክህ ጆሲ እፍረት የሚባል ነገር አልፈጠረበትም። ኧረ በስመ አብ ይህንንማ ቀጥቅጦ ነበረ መግደል። ተው እባክህ እንሂድ በቃኛ። ይዙ በቃ ደርሷል። ተነስቶ አጠቡ። ተነሽ ታጠቢ። አይ እኔ ይቅርብኝ። እናንተ ብሉ። ምን ማለት ነው? ምንም እኮ አልበላሽም። ምንም ስላራበኝ እኮ ነው። አሁን እናንተ ብሉና ትንሽ ቆይቼ ደግሞ እኔ እበላለሁ። እንዲህ ብለው ነገር የለም። ተነሽ። ይዙ በእናትህ እንዴ እቴ ለአንቺ ብዬ ነው እንዲሰራሁት። ትንሽ ብዬ ትንሽ መቆየት ስለፈለግኩ እኮ ነው። ባይሆን እናንተ ብሉ። ትተንሽማ አንበላም። ኧረ ይዙ ረፍ። እኔም አልበላም። አይ መከራ። እሺ በቃ እንብላ። እሺ ምን ፍለጋ መጣ አንተ? ይዙ አውቃለሁ ቶሎ ስላልመጣሁ ነው ተቀየማችሁ። ግን ይህን ሁሉ ቀን እኮ ማንም ስላልነገረኝ። ኧረ እባክህ በእውነት አሁን እዚህ ምንም አይነት ችግር አንፈልግም። ተነስ እናውጣ። የምን ችግር ነው ደግሞ? ሀዘንተኛ ለማስተዛዘን አይደል እንደ መጣ? ሀዘንተኛ ልታስተዛዘን? እንዴት ተጨንቃል? በእናትህ ያው ምንም ቢሆን እኮ ለእኔም እናቴ ነበረች። አንተ ግን ጭንቅላት መስራት አቁም አይደል? ኧረ አላቆምም። ምን ነው? ለምን በክብር ከዚህ አትወጣም ወንድም? ኧረ ቢያንስ እንኳን ላለንበት ነገር ክብር ይሆናችሁ። ጭራሽ ከአንተም ብሶ መካሪ ሆንክ። ትንሿ ደግሞ እዚህ ምን ትሰራለህ? ላስተዛዝን መጥቼ ነው። ምን ነው? ቆይ ትንሽ እንኳን አታፍርም እንዴ? ምን አድርጌ ነው ማፍረው? ይኸውልህ አሁን ሳትዋረድ ቀጥ ብለህ ውጣ። ቆይ ምንድን ነው? ምን አደረግኩ? ይሄን ያህል? ምን አደረግኩ? ለእኔም እኮ እናቴ ናት። አሁኑኑ ከዚህ ሂድ። እባክህ ችግር አትፍጠር። በቃ ተነስ እናውጣ። እሄዳለሁ። በቃ እናንተ ተረጋጉ። ኧረ ስሙልኝ ምን እንደሚል ሰው እንዴት ቆይ በዚህ ልክ አለማሰብ ይችላል? ምን? ሰውዬ ሳትዋረድ ቀጥ ብለህ ውጣ። በቤታችሁ የሚመጣ እንግዳ እንዲህ ነው የምትቀበሉት? ሁሉንም እንዳመጣጡ ነው የምንቀበለው። አሁን ቀጥ ብለህ ውጣ። ኧረ ቢያንስ ላስተዛዝን። ማንም እንድታስተዛዝን አልጠየቀም። ሰውዬ አልታየህም ነው ምን ያህል እየረበሽከን እንደሆነ? ለምን ሳትዋረድ ከዚህ አትሄድም ግን? አንቺ ደግሞ ከመቼ ወዲህ ነው እንደዚህ ባለጌዎች? ትሰማለህ? ባለጌው አንተ ነሽ። የጠለፍካት ሴት ቤት እንደዚህ በድፍረት ስትመጣ ትንሽ እንኳን አታፍረው? ያኮ ያለፈ ነገር ነው። ልመታኝ ነው እንዴ? እንዳንተን ቆሻሻ ብሆን አንገትን ይዤ ነበር። እሺ ማስወጣ። አንገቴን ከምትይዘኝ ማን ራሴ ይወጣልሃለሁ። በጣም ቆየ እኮ ታዲያ ለምን አትወጣም? እሺ በቃ ፈጣሪ ያጽናችሁ። ለአንተ ደግሞ የምታሰብበትን ጭንቅላት ይስጥ። አሜን። እንዴት አይነት ደፋር ነው ግን ይሄ እኮ ድፍረት አይደለም ብልግና ነው። ይዞ አንተ ተረጋጋ። እኔ ራሴ አናግረዋለሁ። ምንድነው የምታናግሪው? ቢያርፈሽ ተቀመጭ። እንጂ ደግሞ መጣሁ። ቆይ ተዋት በቃ ታናግረው። የሆነ ነገር ቢያደርጋት ነው። አታስብ፣ ምንም አያረጋትም። ማድረግ ቢችል ቤቱ ያስቀመጣት ሰዓት እንደፈለገው ያረጋት ነበር። ለነገሩ እውነትሽን ነው። ስለዚህ የሚሰማትን እንድትናገር እድል እንስጣት። ልክ ነሽ። እንዲህ መናደድ ከጀመረችም አንድ ነገር ነው። ጆሲ አንተ ቆይ ትንሽ እንኳን አታፍርም? ምን አደረግኩኝ ደግሞ? እንዴት በእንደዚህ አይነት ቀን ደፍረህ ትመጣለህ? ለቅሶ መድረስ ነውር ነው እንዴ? በዛ ላይ ደግሞ ሴትዮዋ በህይወት እያለች አውቃት ነበር እኮ። ተው እንጂ ልታስተዛዝነን የመጣኸው? መቼስ ለጸባ አልመጣሁ። ሰማኛለህ ጆሲ፣ ከዚህ በኋላ ደግመህ መንገዴ ላይ ባገኘህ። ብታገኘኝ ምን? እሱን ከምነግርህ ባሳያ ይሻል። አውቃለሁ እኮ ባለፈው ላረኩሽ ነገር ይቅርታ መጠየቅ ነበረብኝ። ተው እንጂ ይቅርታ አልጠየከኝም? አዎ ያ ደግሞ ጥፋት እንደሆነ አውቃለሁ። ቆይ ምን አይነት የቀረና አይምሮ ነው ግን ያለ? ምንድን ነው? እውነት ጆሲ፣ ዓለም ላይ በዚህ ልክ ሰው ይጠላል እንዴ እስከምትል ድረስ ነው እሺ የሚጠላ? ለማንኛውም ደግመህ እዚህ እንዳትደርስ እሺ? ምንድን ነው ግን አንቺ ይሄን ያህል ዘርሽን ጨርሼብሻለሁ እንዴ? እሱ እኮ ነው የቀረህ ቆሻሻ። አንተ እስካሁን አልሄድክም እንዴ? እሱንም አቀረው እኮ። ቆይ ቅድም ዩኒፎርም ለብሳ ነበር እንዴ? ኪዱ እኮ የሆነ የምንሄድበት ቦታ አለ ስላለችኝ ቀይሬ የመጣው። ማን? ቅድስት። እንዴ ወዴት ነው ደግሞ የምትሄዱት? ያው አለ አይደለ? አንተ ቆይ ምን አባ ልታደርግ ነው? ምን አደረግኩ ደግሞ? ማን አደረግ ካለ ምን ልታደርግ ነው ያለ? ምን አባረጋለሁ? ዝም ብለን አንድ ላይ ለመዋል ያለ እኮ ነው። ኧረ አብራችሁ ለመዋል በቃ ጭንቅላታችሁ ደህና ነገር አያስብም አይደል?
ምን ይዘን እናስብ ብለህ ነው? በእናት ዝም ብለን ካፌ ምናምን ነው የምንሄደው። ሌላ የት እንሄዳለን? አይ ቆንጆ ነው። ቆይ ግብዣ ምናምን አላችሁ ነው? አዎ ግን ስማ እኔ አንድ ብር የለኝም። በኋላ ብር እንዳትለኝ። ቹቹ እናቱ ጋር ሲሄድ ያለኝ እንዳለ ነው የሰጠሁት። እንዴ ቆይ መች ነው እሱ የሚመለሰው? ያው ሲሻላት ነዋ። በጣም አሞታል። ፈጣሪ ማርለት እንግዲህ። ያው የሚቆይ ከሆነ እኛም እንሄዳለን። እንደዛ ይሻላል። አዎ እንደዛ ይሻላል። በእናታችሁን ወሬ አታስቀይሱ። የሆነች ብር ስጦኝና ልሂድ። ወንድ ልጅ ሆኜ ባዶ ጂንስ ትንሽ አይደብራችሁ? ስትፈልግ ጫማን አውልቀህ በባዶ ግሬድ። አረ ክፋት። ቆይ እናንተ ግን ወንድማችሁ አይደለው እንዴ? እና ወንድማችን ስለሆንክ ብር እንጥፋለን እንዴ? ሉላ በእናትህ ቀጣይ ሳምንት መመልሳት እኮ ነው። አብሽ ቆይ እስከ ዛሬ ወሰድኩ መች መለስክና ነው ሌላ የምሰጠህ? አንድ ላይ እሰጥሃለሁ አሉላ። አረ በእናትህ ላክልኝ። አረ ይሄ ባዶ እጁን በሄድም ሉላ እኛን የሚያሰድበን። በእናትህ ስጠው እኮ። ስማ አብርሽ፣ እንደ ሌላው ጊዜ ግን ብፋታ እንዳይመስልህ። አረ መልሳለሁ ወንድሜ። በቃ እልክልሃለሁ። በእውነት ውለታችሁ አለብኝ ሉላ። አቤላ ደግሞ ትንሽ እዚህ ላይ ብትጨምሪባት። ሰውዬ ዛሬ ለኔም ብር ያስፈልገኛል። ለምን ነው ደግሞ አንተ? እኑ ያለችበትን ሁኔታ አይታችሁት የለ? እና ምን ልታረግ ነው? እሱን አላውቅም፣ ግን አለ አይደለ ማታ ትንሽ የሆነ ነገር ይዤላት ልሄድ አስቤያለሁ። ምን ልታረግ? እሱ እኮ ነው እኔንም ግራ ይገባኝ። ለምን ቅድስት ስትመጣ እንጠይቃትም? ምናልባት እሷ ሴት ስለሆነች ምን ማድረግ እንዳለብን የምታውቅ ይመስለኛል። አዎ አንተ እሱ ባይሆን ጥሩ ሀሳብ ይመስለኛል። አረ ደውልላት በእናትህ አብርሽ፣ እንዳትቆይ ደግሞ። አረ አትቆይም። ከቆምኩ እኮ ቆየሁ። በጣም ይቅርታ ቆየሁ። አረ በጭራሽ፣ እንደውም ጥሩ ሰዓት ነው የመጣሽው። ምነው ፈለጋችሁኝ እንዴ? አዎ በእናትሽ አንዳንድ ጥያቄ እኮ ልንጠይቅሽ ፈልገንሽ ነው። እሺ ምንድን ነው? አቤላ ጠይቃታ። ምንድን ነው አንተ አትጠይቃትም እንዴ? እኔ ምን ቤት ነኝ የምጠይቃት? ምንድን ነው የምትገባበዙት? አትጠይቋትም እንዴ? እሺ ኪዲ፣ የሆነ ጥያቄ ልጠይቅሽ ነበር። ሴት ልጅ ምን ሲደረግላት ነው ደስ የሚላት? ማለትማ ያው ድብርት ውስጥ ያለች ሴት ምን ሲደረግላት ዘና ትላለች? እህትህ ናት ወይስ ፍቅረኛ? አረ ፍቅረኛ ናት። እኑ ምን? ወይ ጉድ! ይህንንም ወሬ ብላ አወሩልሽ? ወሬ ይደበቃል ብለህ ነው? የእናንተን ፍቅር እኮ የማያውቀው የለም። እናንተ ምን አሰብክ? እኔ እንጃ፣ ግራ ገባኝ እኮ። አሁን ካለችበት ሁኔታ እንኳን አብራት ከመሆን የዘለለ ምንም ብታደርግላት ልትደሰት አትችልም። አብሬያትማ ነኝ እኮ፣ ግን የሆነ ለየት ያለ ነገር ማድረግ ፈለግኩ። እሺ እንደዛ ከሆነ ደግሞ ምን ታደርግላታለህ መሰለህ? አቤላ ስማ፣ ሁሉም ነገር ሰላም ነው? ከዚህ በኋላ ይሆናል። ምንም አታስብ። ምንም አላለሽማ? ምን ይለኛል ይሄም አይረባ ደግሞ አይኑን በጨዋጥቦ ይመጣል። ምን ነው ደስ የሚል ወኔ ነው። ቀጥይበት። ስለሳለስና ዝም ስል እኮ እውነት እየመሰላቸው ነው የተቸገርኩት። ዘንድሮ እኮ ስርዓት መያዝን ችግር ሆነበት። ሁሌም ቢሆን እኮ ለባለጌ ባለጌ መሆንሽን ካላሳየሽው መቼም ሰላም አይሰጥሽ። እሱን እኮ ነው የምልህ። ለማንኛውም ሰውነቴ ተሳስሯል። እኔ ዞር ዞር ብዬ ልምጣ። ምግብ ሳበይ ትንሽ ተንቀሳቅሼ በበላ ይሻላል። ለነገሩ ነው የምንንቀሳቀስ። ሰውነቴ ትንሽ ልክ አይደለም። ተነስሽ አብረን እንሂድ። አንቺስ መራመድ አትፈልጊም? አይ እኔ ይቅርብኝ። ባይሆን እናንተ ወታችሁ ብትመጡ ይሻላል። እንዴ ብቻሽን ምን ልትሰሪ ነው? ያው ቤቱን አጸዳለሁ። እሺ እንሂድ በቃ። እሺ ሄሎ፣ ለምን አባሽ ነው ስልክ ማታነሺው? ሴትዮ ለማልመጥ የሚሆን ሰዓት የለኝም። ስሚ ዝም ብለሽ እና እኔ ምን አገባኝ? አረ ካልከፈልኩሽ ምንም አታረጊም። በጣም ጥሩ። እና ለምን እሱን ተገናኝተን አናወራው? ሴትዮ የት ነው ያለሽ? ውሻውን እኮ ሰፈር ልጠብቅሽ። ምን ልትሰሪ ነው ደግሞ እዛ ድረስ ሄድሽ? እሺ መቼ ነው የምትመጪው? እባክሽ መላጡን ተይና የምትመጪ ከሆነ ነኝ። ጅል ወይኔ ጆሲ ልብረት ስለመከራ ሰይጣን ልሁን ስለመከራ እንደ በፊቱ ነካክቼ የምትዋት መስሏት ከሆነ ተሳስታለች። ጅል እንደዛማ በጣም አሪፍ ሀሳብ ነው፣ ግን ለቅሶ ላይ ሆና ትንሽ አይከብድም? እሱስ ልክ ነህ አቤላ። እና ምን ይሻላል? በቃ ማታ ዝም ብዬ ሂጅ ያገኛታለሁ። ከምንም በላይ ግን አንድ ነገር ልንገርህ። ምንድን ነው? እንደሰማሁት ከሆነ እኑ በጣም ነው የምትወድ። ስለዚህ ሄደህ ዝም ብለህ እቀፋት። እቀፋት? አዎ እቀፋት። በቃ? አዎ በቃ። ያለሷ ምን ማለት እንደሆነ አልገባም። ሴት ልጅ አብራት እንዳለና ትኩረት እንደሰጣት ከተሰማት ያለሷ ትልቅ ነገር ነው። እና እኔ ካቀፍኩሽ በቂ ነው ማለት ነው? እንደዛ ነው እንግዲህ። ወይኔ ሉላ፣ ለስንት ነገር የምትጠበቀው ልጅ እንደዚህ ሆነ ትቀራለህ? ምን ሆንክ ደግሞ አንተ? እንዴ ምን ሆንክ ትለኛለህ እንዴ? እንደዚህ የካፕል አማካሪ አድርገኝ። በሉ በቃ
አሁን ከበቂ በላይ ምክሮችን አግኝታችኋል። አሁን መሄድ ትችላላችሁ። ኧረ አብርሽዬ እንሂዳለን። በእውነት በጣም ነው የምናመሰግነው። ተጨማሪ ምክር ከፈለግን መደወላችን ስለማይቀር አደራ ስልክ አንሱ። እሺ እናነሳለን። በሉ በቃ እኛ እንሂድ። ሰላም ዋሉ። ወደ ግቢ ነው አይደል የምትሄዱት? አሁንማ እኮ በቃ ረፈደ እና ቀራችሁ እና በዚህ ሰዓት ሄደን ከጥበቃው ጋር ከምንጣላ ቢቀርብን ይሻል። ኧረ አንሄድም። ምንም የመጨቃጨቅ አቅም የለኝም። እኔ ለራሴ ፍቅር ደቁሶኛል። ፍቅር ምን ብሎኛል? ደቁሶኛል። በሉ እናንተ ተደቋቆሱ፣ እኛ ግን እንሂድ። ከወጣሁ ቆየሁ መሰለኝ። አየር ሳምንት እኮ አልፎናል ከቤት ከወጣን። ለዛ ይሆናል። አይገርምም? ግን ምን ህይወት እንደዚህ ነው። በጣም ሞት እንዳለ ሁላችንም እንደምንሞት እያወቅን ሞትን ግን መልመድ አልቻልንም። ሞት እኮ ይዞ በሩቁ ሲሆን ያስፈራል። አፍጥጦ በምንወዳቸው ሰዎች በኩል ሲመጣ ግን አይገርምም? ግን አይምሮዬ እውነታውን እያወቀ ልቤ ግን የማየሙታን አምኖ መቀበል አልቻለም። አይምሮ የሚያውቀውን እውነት ልብ እስኪቀበል ጊዜ ይወስዳል አይደል የሚባለው? ምን ነው ሁሉም ሰው የሚፈልገውን ማድረግ ቢችል እና እኔም አቅም ኖሮኝ የማኝን ሞት ወስጄ እኔ በሞትኩላት። አሁን ያልከውን አክስቴ ብትሰማው እሺ ብለህ የምትቀበል ይመስልሃል? የኔ በጣም እየከበደኝ ነው። ወደ ጓዳ ስገባ እማዬ ያለች እየመሰለኝ ስንት ጊዜ ስሟን እንደምጠራ። ይዙ በእናትህ እንዲያቱን ጊዜ እኮ የማይመልሰው ጥያቄ የማይፈተው ቁስል የለም። እኔ እንጃ። የኔ ግን በጣም ያስፈራል። መቼም የምድን አይመስለኝም። መስሎህ ነው ይዙ። ቀስ በቀስ የማይታከም ቁስል የለም። እሺ እስከ መቼ ነው እንደዚህ የሚቀጥለው? በጣም ለትንሽ ጊዜ እኮ ነው። ደግሞ ፈጣሪ አቅምን ስለሚያውቅ እኮ ነው እንደዚህ አይነት ፈተና ውስጥ የከተተ። አቅሜን ቢያውቀውማ አንድ በቀረችኝ በእናት አይፈትነኝም ነበር። ይዙ ፈጣሪ አይሳሳትም፣ ተሳስቶም ደግሞ አያውቅም። እንደምታልፈው አቅምን ስለሚያውቅ እኮ ነው ዝም ያለክ። እኔም ራሴ ላይ ደርሶ እስኪያው ድረስ እንዳንቺ ነበር የማስበው። ይዙ አንድ ላይ ሆነን እንወጣዋለን። እባክህ እንደዚህ አትሁን። እሺ ከማለት ውጭ ምን አማራጭ አለኝ ብለሽ ነው? የቦታው ጸጥታ ግን ደስ አይልም? እኔ ግን ከቦታው ጸጥታ በላይ ከአንቺ ጋር መሆን የሚያስደስተኝ። እኔም እኮ ከአንተ ጋር ስለሆንኩ ነው ቦታው ደስ ያለኝ። እንደዛ በኛ አብርሽ፣ ወይ አንድ ነገር ልጠይቅህ። ጠይቂ። የእውነት የሚሰማህን ትነግረኛለህ? እሺ ምንድን ነው? ያን የተገናኘን ሰሞን የተፎካከርክብኝ የእውነት ወደኸኝ ነው ወይስ? የዛኔ እኮ ገና አዲስ ተማሪ ነበርሽ እና በጣም ቆንጆም ስለነበርሽ ለዛ ብዬ ነው ለመፎካከር ብዬ አወራሁሽ እንጂ ወደኸኝ አልነበረም ማለት ነው? አዎ የዛኔ እንኳን ወድጄሽ አልነበረም። እሺ በቃ ኪዲ፣ እንዳትዋሽኝ ስላልሽኝ እኮ ነው እውነቱን የነገርኩሽ። እሺ ችግር የለውም። አስደበርኩሽ እንዴ? አረ በጭራሽ። እሺ ይቅርታ። አብርሽ ግን አሁን ትወደኛለህ? እንድነግርሽ ነው ወይስ እንዳሳይሽ ነው የምትፈልጊው? አሁን እንድትነግረኝ። ከአሁን በኋላስ? እንድታሳየኝ። እሺ እንደዛ ከሆነ በደንብ አድርገሽ ስሚኝ ልንገርሽ። እሺ ንገረኝ። በጣም 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 ምን? አልወድሽም። ምን? ሸፋፋ። እንደወድሽ ነበር እንደ ፈለግሽው። አትወደኝም? አዎ አልወድሽም ነው እንግዲህ መሆኑ ነው። እሺ በቃ የኔ አኩራፊ ልቀቀኝ እባክህ። ወሬ ነው። ኧረ እንዲህ ብለህ የምትሸውደኝ ነው እንደ ይመስል። ባይሆን አንድ ነገር ልንገርሽ፣ በጣም ነው የምወድሽ። ኧረ እባክህ ማታለያ መሆኑ ነው። ማታለያ ምን አመጣው? አንቺን ቀርቦ እኮ ለመውደድ ማይቻል ነገር ነው። እንደዛ ከሆነ ደግሞ ከምትነግረኝ አሳየኝ። ምን ላሳይሽ? እንደምትወደኝ ነው። እሺ እንዴት አድርጌ ላሳይሽ? እኔ እንጃ። የቻልኩትን ያህል ፍቅር ልሰጥሽና ልንከባከብሽ እሞክራለሁ። ኪዱዬ ከልብ ያፈቅርሻለሁ። እኔም በጣም አፈቅራለሁ። እኔ የምልህ ራስ ሰርቼ እዚህ ልጥራት እንዴ? ማንን? እኑዬን። አንተ ልጅ ያመሃል እንዴ? ምንድን ነው? ቆይ በየትኛው ሙያ ነው ራስ ሰርተህ የምትጠራት? አንተ ስንት ዘመን ሙሉ ከእጄ እንዳልበላ ሙያ ልትጠራጠረው ነው? ሰውዬ እኔ ጓደኛ ስለሆንኩኝ ነው ዝም ብዬ ስበላለኝ ኖርኩት። ጭራሽ? አዎ። እሺ ይሁንልህ። እና ቅድስት እንድታግዘኝ ብጠራት? ኧረ አቤላ በእናትህ አድብ እንዴ። ቆይ እኑ ምን ብላ ልጠራት ነው? እራት ልጋብዝሽ ነው። እራት ልጋብዝሽ? አዎ። ምን ነው? የት ነው ልጋብዝሽ የምትላት? እንዴ እቤቴ ነው።
አቤላ ግን ያምሃል አይደለ? ቆይ እቤት እራት ልጋብዝሽ ስትላት ሌላ ነገር ብታስብስ? ምን ታስባለች ደግሞ? አብሬሽ ማደር እፈልጋለሁ ያልካት ብመስላትስ? አረ በስመ አብ በል አንተ ደግሞ። ለምንድን ነው የምለው? እራት እንብላ ማለት እኮ ትርጉሙ ይሄ ነው። አረ በቃ ተውኩት እንዴ። ይኸውልህ አቤላ፣ ባይሆን ውጭ ስታገኛት እኔ በጣም ጎበዝ ባለሙያ ነኝ፣ እኔ የምሰራው ምግብ እንዴት አባቱ እንደሚጣፍጥ በላት። እሺ ከዛስ? ከዛም አንድ ቀን ሰርተህ ታቀምሰኛለህ ስትልህ ነገሩ ከራሷ እንዲመጣ ታደርጋለህ። የቱን ነገር? ምግብ ሰርተህ የምታበላትን ነዋ። እንደዛ ይሻላል አይሻልም ብለህ ታስባለህ? ለነገሩ ልክ ነህ። ደግሞ ሌላ ነገር ያሰብኩ መስሏት ብታኮርፈኝስ? እኔም እኮ እሱን ነው የምልህ። በቃ አመሻሽ ላይ አገኛታለሁ። እናንተ ስጠራሽ እኮ አልሰማሽኝም። ኧረ የሆነ ነገር እንብላ። ኧረ እኔም ርቦኛል፣ የሆነ ነገር እንብላ። ቆይ በቃ እሺ፣ ላቀራርብ መጣሁ። እሺ በቃ አቀራርቢ። እኑ ደበረሽ እንዴ? ኧረ አልደበረኝም። ትንሽ ረፍት ላድርግ ብዬ እኮ ነው። እንደዛ ከሆነ እሺ። ሄሎ፣ ምን አልከኝ? መች አሁን? እሺ። ማን ነው? አቤል ነው። አንዴ እኔ ነው የሚለኝ። በጣም መሽቷል እኮ። የት ነው የምትሄጂው በዚህ ሰዓት? በር ላይ ነው መጣው። በቃ እንዴ ሳንብላ? አልቆይም፣ አግኝቼው ብቻ ነው መጣው። እሺ ቶሎ ነይ። እሺ። እኑስ? ባለቤቷ በር ላይ ነው። ባለቤቷ? ቆይ ምንድነው እነዚህ ልጆች ፍቅር በፍቅር የሉት? ምን ነው ቀናሽ እንዴ? ለምንድነው የማልቀረው? የኔ ባሎች ፍቅር ሰጠኝ። አንቺ ምንድን ነው ዋሻው እንዴ? እኔ ፍቅር ሳልሰጥሽ ቀርቼ አውቃለሁ? መቼ ሰጠኝ የምታውቀው ነው? አረ በስመ አብ በይ እንጂ አንቺ። እኔ በስመ አብ ከምል አንተ ፍቅር ውስጠኝ ይሻል። እንደዛ አትይኝ እሺ። እሺ አሁን በዚህ በማታ ምን ይሁን ብለህ ነው ያመጣኝ? ምን አለ አይቻት እንኳን ባደር ምቀኛ ባትሆንብኝ። ምቀኛ አትሁንብኝ ይለኛል እንዴ? ምቀኛ ስለሆንኩ ነው ተጎትቼልህ የመጣሁልህ? እስቲ ከመጣ አይቀር ንጭንጩን እንኳን ተው። ወይኔ ሉላ፣ ያንተ መጮች ሆኜ ይቀረው አይደለ እንዴ? ሉላ እሷ ነች የምትታየኝ? ያቺት እባክህ መጣችልህ። በቃ ቶሎ አውራትና ና። መቼስ ይህን ስታየው አትስቅብኝም አይደል? ስለ ደከመኝ ነው የማልስቆሽ። የምረን ነው? ኧረ እባክህ ስቀልን ነው። በቃ ቶሎ አውራትና ና። አይንሽን ጨፍኝ። ለምን? በቃ ጨፍኝ ዝም ብለሽ። ኧረ እኔ እፈራለሁ። አንዴ ብቻ እኮ ነው። አቤል፣ እኔ ጨለማ እፈራለሁ። እሺ በቃ እጄን ያዥኝና ጨፍኝ። እንደዛ ከሆነሽ እኔ ከያዝኩሽ አፈሪ? ይዘኸኝ እንዴት እፈራለሁ? እሺ እኔ እናት በደንብ ያዥኝና ጨፍኝ። እሺ ወደድሽው? ምንድን ነው? አልወደድሽውም እንዴ? እንዴ አይታየኝም እኮ። አይ የኔ ነገር ቆይ ላሳይሽ። ውሽ ስታምር። ወደድሻት? ውይ በጣም እንዬ ምን ላደርግልሽ ብዬ ሳስብ ግራ ቢገባኝ ከመንገድ ላይ እንቀንጥሽ ያመጣሁልሽ። ምንም ባታረግልኝ እንኳን ያለውበትን ተረሽታ አብረኸኝ ስላለ በጣም አመሰግናለሁ። ግዴታ እኮ ነው አብሬሽ መሆን። ደግሞ የምን ምስጋና መጣሽብኝ? ቢሆንም ያው አለ አይደል? አይደለም ፈልገሽኝ ሳትፈልግኝም ከአጠገቤ እንድትርቂ አልፈልግም። ቆይ ለምንድን ነው በዚህ ልክ እንዲህ የምትሆንልኝ? ከላይ ስለተሰጠሽኝ ነው። ከላይ ስለተሰጠሽኝ? አዎ ከላይ ከአምላኬ ስለተቀበልኩሽ ነው። ከአምላክ የተቀበልኩ እንኳን እኔ ነኝ። ምንም ሳታይ ምንም ሳላደርግልህ እንዲህ ስትሆንልኝ ሳይ እንዴት እድለኝነት እንደሚሰማኝ ብታይ። እኔ ምንም እንድትሆኝብኝም ምንም እንድታረግልኝም አልፈልግም። ብቻ አንቺ ደህና ሆኝልኝ። አሁንማ በጣም ደህና እኮ ነኝ። እድሜ ላንተ። እውነትሽን ነው? እውነት። እንደዛ ከሆነ በቃ ልሸልምሻ። ምን? ውይ እንዴ! ምን አለ ሁሌ ምንም ሳይነካሽ እንደዚህ ደስተኛ ብትሆኝልኝ። አቤል ነይልኝ እስኪ። በጣም ነው እሺ የማመሰግነው። ለምን? እንዲህ አይነት ቀን እንዳሳልፍ ስላደረግከኝ ነው። ለአንቺ ብዬ እኮ አይደለም ለራሴ ስል ነው አብሬሽው አልኩት። ቢሆንም ግን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በቃ አላስቆም ሂድ።
ነገ ግቢ እንሄዳለን አይደል? ምን ነው አንሂድ እንዴ? አረ እንደዛ አይደለም። ከፈለግሽ ግን ጠዋት መጥቼ እንደወስድሽ ነው። ደስ ይለኛል፣ ግን ደግሞ ጓደኞች እንዳይናደዱብህ። ለምን አባታቸው ነው ደግሞ የሚናደዱት? ምናልባት ለእነሱ ከምሰጣቸው ጊዜ ላይ ለእኔ እየሰጠኝ ከሆነ ብዬ እኮ ነው። ምን አባታቸው ያደረጉልኝና ነው ደግሞ እነሱ? እንዴ አንተ? የእውነቴን እኮ ነው። እድሜ ልኬን ከእነሱ ጋር አይደል እንዴ ኖርኩት። እሺ በቃ ጠዋት እጠብቅሃለሁ። አሁን ስሄድም ቤት ገባሁ ብለሽ ብትደውይልኝ አይከፋኝም። እሺ እደውልልሃለሁ። እሺ በቃ እንዳይበርድሽ አላስቆምሽ ግቢ። እሺ ይቅርታ አድርጉልኝ፣ ብርዱን መቋቋም ስለማልችል ቀጥ ብዬ የመጡት። እዚህ ነበር እንዴ? አዎ እዚህ ነበርኩኝ። ሰውዬ ሻባሩኝ ነው እንጂ። እንዴ ለምን? ምን አባት ሰራለህ ብሎ አላባረረኝ መሰለሽ። ሰውዬ ስነ ስርዓት ስማኝ፣ አታጥፉ። ዋሻው እንዴ? አዎ ዋሸ። እንዬ ትንሽ ከቆየ ይመታኛል። በቃ ግቢ። ተናደሩሽ። ተናደሩ። ግን ምን አለ ትንሽ እንኳን ብትቆይ። ትንሽ እንኳን ብትቆይ ይለኛል እንዴ? ስንት ሰዓት እንደተከተልኩ ረስተኸው ነው? ምንድን ነው የምታወራው? አሁን አይደል እንዲያገኘኋት። ወይኔ አንተ ግን ምንድን ነህ? ኧረ በእናትህ ተወኝ። ምን ከመሰለ ሙድ እንዳስወጣኝ እኔ ነኝ። እሺ የማውቀው። በል በእናትህ እንሂድ አሁን። ምንድን ነው ቆየች እኮ። ያው እነሱ ሲገናኙ ታውቃቸው የለም እንዴ? የሁሉ ሰዓት ተዋቸው። የት ሄዳለች ደግሞ? በር ላይ አለች እንዴ? ቆዩ አይደል? ኧረ አበባ አየህ አይደል? የሰው ባል እንዲያደርጋል። አንተ እዛ በደረቁ ጭቅጭቃት ረፊ። እንዲሁም ዛሬ ነገር ብሏታል። አታነካኪ። አረ ነገር ብሎኛል። ቀላል ነገር ብሎሻል። ነገር ብላትም እኮ ይፈረድባት። ምንም የማይገባው ባል ነው ያላት። ቆይ ግን እንዴት ነው እንደዚህ ምላስ ይለቅብሽ? እሷ ምንም አላደረገችም። እሷ ለተፈጠበት። ኧረ ያው እንኳን ደስ አለሽ። አጣላሽ በአምላክ ቢሆን አቀዘቀዝሽብን። ነይ እንብላ። እሺ ቀንዲል ታጠብና መጣ። ቶሎ በይሽ። ረፊ እንደዚህ አይነት የነገር እይታቲ። ቆይ ብቻ እሰራላለሁ።